ዛሬም እንግዲህ በሀይሚ ቤት አዲስ ነገር ተፈጥሯል። እንግዲህ ዛሬም ሀይሚ በጣም ተናዳለች። ብሩኬን በጥፊ መታለች። የደበቅከኝ ነገር አለ፣ የደበቅከኝን ነገር ንገረኝ፣ ማወቅ እፈልጋለሁ ብለዋለች። ምንድነው? እኔ ያላወቅኩም፣ አንቺ የምታውቂ ነገር ካለ ንገረኝ፣ እኔ ያላወቅኩም፣ ምን ልንገርሽ? እኔ ምን የሚያውቀው ነገር የለኝም ብሏታል። አንተ ለምን ትደብቀኛለህ? ለምንስ ትዋሸኛለህ? የኔና ያንተ ግንኙነት በቃ የስራ ነው። ስለዚህ ከዚህ በኋላ ማብቃት አለበት፣ እኔንም አትፈልገኝ ብለዋለች ማለት ነው። ሰላም ሰላም፣ ውድ ቤተሰቦቼ ሰላማችሁ በያላችሁበት ይብዛላችሁ። ውድ የሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን የሆናችሁ ሁላችሁም በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። እንግዲህ ዛሬም በሀይሚዬ ቤት አዲስ ቪዲዮ ተረቋል። እንግዲህ አዲስ ነገር አለ፣ ዛሬ የሚፈጠር አዲስ ነገር አለ። ያው እውነታውን ሁሉ የሚገለጽበት ዛሬ ቀን ነው ማለት ነው። ሰሞኑን ሀይሚ ያው ከቪዲዮ ሪቃለው፣ ከብሩኬም ተለይቼ ወደ አዲስ አበባ ሄዳለው፣ እዛ ጋር ቆያለው ያለችበትን ምክንያት ዛሬ ይፋ የምታደርግበት ቀን ነው። እንግዲህ ቪዲዮን ሲጀምሩ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጀምሩ። ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡኝ፣ አበረታቱኝ እላችኋለሁ። እኔም ደግሞ ሀሳቤን አስተያየቴን ሁሉ በቪዲዮ ላይ አስቀምጣለሁ። እናንተም በተመለከታችሁበት መሰረት ላይክ እያደረጋችሁ ሰብስክራይብ ደወል ምልክቷን በመጫን ቤተሰብ እየሆናችሁ ሀሳብ አስተያየቶቻችሁን በኮሜንት ላይ እያስቀመጣችሁ እያጋራችሁኝ አብራችሁ እንድትሆኑልኝ እጋብዛችኋለሁ ማለት ነው። እንግዲህ ኢትዮጵያዊነት አንድነት ነው። አንድነታችሁን አሳዩኝ፣ እኔንም ገፋ ገፋ አድርጉኝ ማለት ነው። እንግዲህ ሀይሚዬ ቅመሟ ዛሬ በጣም ተናዳ በጣም እንግዲህ ሀይ ሆነ ነው የመጣችው። የመጣችበትም ምክንያት አንተ እኔን የደበቅከኝ ነገር አለ፣ ዛሬ ካፍህ መስማት እፈልጋለሁ። ለኔም ቢሆን ለቤተሰቦቼ እውነታውን ንገረኝ፣ የተደበቀ ምስጢር አለ። ምናልባት እኔ ያኔ ሊሄድ ስል በአንተ ምክንያት አይደለም ብዬ ነበረ። ነገሮች እንደዚህ እንዲሰፉ አልፈለኩም፣ እንድንጣላም እንድንጋጭም አልፈለኩም። ቡታጅራ ላይ መጥተን እንድንጋጭም እንድንጣላም አልፈለኩም። በዛ ምክንያት ነበረ እኔ ወደ አዲስ አበባ ሊሄድ ያሰብኩት እንጂ ነገሮችን እንደዚህ ይፋ ለማድረግ አልፈለኩም ነበረ። ሀይሚዬ እንደዛው ብላለች ማለት ነው። እንግዲህ ብሩኬም እየተከራከራ ይገኛል። እኔ ምን የሚያውቀው ነገር የለም፣ አንቺ የምታውቂ ነገር ካለ ንገሪኝ ብሏት እየጠየቃት ይገኛል ማለት ነው። ውድ ቤተሰቦቼ እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ቪዲዮውን አብረን እንመለከታለን። ሀይሚና ብሩኬ ሲገናኙ ምን ይፈጠራል? ዛሬ እውነትም ሀይሚ ተናዳ ከብሩኬ ተለይታ ወደ አዲስ አበባ ልትሄድ ነበረ። ዛሬ ታዲያ እውነቱን እናገራለሁ፣ እውነቱ ይወጣል ብላ ነው የመጣችው። እስቲ እውነቱን በቪዲዮ እንመልከት፣ አብረን እንመልከት ቪዲዮ። በቃ አይሰለችም? ስለኔ የማታውቀው ነገር አለ? ምንም የለም። ስላንተ ግን አለ። ምን አለ? አለ። ምን አለ? እሱን ንገረኝ። አይሚ በቃ ምንድን ነው የምትይኝ? በእናትሽ ደጋግሜ እየጠየቅኩ ነው እኮ። እሺ እኔ ምን ልንገርሽ? ማወቅ አለባት ብለህ የምታስበው ነገር ንገረኝ አይሚ። ረፊ እኮ አታበሳጨኝ፣ ንገረኝ እኮ ረፊ። ምኑን ነው የምነግርሽ? የተፈጠረውን ንገረኝ፣ ያለውን ነገር አስረዳሻለሁ። እባክህ ጭቀቀኝ። አንተ ካልመሰለ ይቅር ምን አባቱ ለእናዲስ አይደለም ወዶ መለየቱ ከዛውገኝ ትቻለው። ደህና ሁን እንግዲህ። ሰላም ሰላም ሰላም! ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ መጥቻለሁ ማለት ነው። ዛሬ እንግዲህ ሰላም ሰላም፣ ውድ ቤተሰቦቼ
ሰላም ሀይሚዬ እንኳን ደህና መጣሽ። ሰላምሽ ብዝት ይበልልን። እንግዲህ እንደዚህ እንድትሆኑ አንፈልግም። ያው ነገሮች እስካሁኑ ድረስ እንግዲህ ዛሬ እውነቱን ልታብራራ መጥታለች ማለት ነው። ውድ ቤተሰቦቼ እውነቱን ለመናገር ያለውን ነገር የተፈጠረውን ነገር ያው ግልጽ ልታረግልን መጥታለች። ሀይሚዬ ዛሬ ምን ይዘሽ መጣሽ? ምን ግልጽ ልታረግልን መጣሽ? የምትሉ ቤተሰቦቼ እስቲ አዲስ ነገር አለ። እውነቱን ልትናገር ነው። እሷን እንደዚህ ያስቆጣት ከብሩኬ ተለይታ ወደ አዲስ አበባ ልትሄድ የፈለገችበትን ምክንያቱን ልትናገር መጥታለች ማለት ነው። ምክንያቱ ምንድን ነው? የምናውቀው ፕራንክ ነው ወይስ ሀይሚ ቀምማ አስተካክላ ፕራንክ ነው ወይ ይዛ የመጣችው? ለምሳሌ ይኸው እንዳያ በቃ ፕራንኩን አስተካክላ ነው ወይ ፕራንክ ነው ወይ ስራ ነው ወይ ስራ ጀምራ ነው ወይ እንደ ድሮም እንደዛ ነው ወይ ወይስ እንዴት ነው? ሌላ ነገር አለ ወይ የምትሉ እስቲ ሀሳብ አስተያየቶቻችሁን ለኔም አጋሩኝ ማለት ነው። ኮሜንት ላይ አስቀምጡልኝ። እኔም ደግሞ ያው ፕራንክ ነው እያልኩኝ ነው። እኔ እስካሁን ድረስ ፕራንክ ነው ሀይሚ ስራ ጀምራለች። እንደዚህ ረዥም ፕራንክ ካደረገችበት ጊዜ ቆይቶ ነበረ። አሁን ደግሞ በረዥሙ ፕራንክ ማድረግን ፈልገ ነው ብዬ ነው እኔ ሀሳቤን የሚያስቀምጠው። እናንተም የተሰማችሁን ሀሳብ አስተያየቶቻችሁን አስቀምጡ። እስቲ ብሩኬ ሲመጣ ምን እንደሚፈጠር አብረን የምንመለከት ይሆናል ማለት ነው። አብረን ቪዲዮውን እንመልከት። በጣም ሰለቸኝ። ይኸው አሁንም ካሜራ ስለያዘ አንተ እንደዛ መሆን መታመም እኔ እንደዛ ማድረጌ ነው አይደለ? እንዲህ ነገሮች እንዲሰፉ ብዙ ሰዎች ጋር ጥያቄ እንዲፈጠር ሆነና ብዙ ሰዎች ሲያስጨንቁኝ ደግሞ ዛሬ መጣሁኝ ማለት በእናንተ ፊት ጠይቅላችኋለሁ እውነቱን። ከዛ በኋላ ያለውን ነገር እንወስናለን አልኩኝ። ስለዚህ እኔ ከአንተ ጋር መሰዳደብ ምናምን አልፈልግም ማለት መጨቃጨቅ፣ መሰዳደብ ሁሌ የሆነ እኔ ነኝ በጣም ነገረኛዋ እኔ ነኝ። አይ ቲንክ ማለት ሴት ልጅ ላይ ነገሮች ይበረታሉ። ነገር አለ ብለሻል። እሱን አንተን ልጠይቅህ አልኩህ እኮ ምንም የዋሸህ ነገር የለም ወይ አልኩህ። ማለት ለአንዴና ለመጨረሻ ጊዜ ነው የምጠይቅህ። ይሄ ድል አያምልጥህ። ማለት የዋሸህ ነገር ካለ አሁን ንገረኝ። አሁን ማለት ነው እኔ እኮ ድንገት ነው ያሽብኝ፣ ግራ ገባኝ እኮ እኔ ምንም አላልሽም እኮ ነገሮች እንደዚህ እንዲሆኑ ያደረክኝ አንተ ነህ። እኔ አሁን የዋሻዬ ነገር እንኳን ቢኖር ምናልባት ካሜራ ስላለ ፈርተህ ከሆነ እኔ ምን ያስፈራኛል? ምን ያስፈራኛል? ካንቺ የሚበልጥ ነገር አለ እንዴ? እንደዛ ከሆነ ደግሞ እውነቱን ንገረኝ እኮ። ምን ልንገርሽ? እኔ እኮ ግራ ገባኝ። የደበቀኝን ነገር ምንም ይሆናል አይደለ? ማወቅ አለባት ብለህ የምታስበውን ነገር ንገረኝ። ማለት ሀይሚ ያላወቀችው ይሄንን ነው እና በዚህ ሰዓት ደግሞ እሷ ማወቅ አለባት ብለህ የምታስበውን ነገር እና ወደ ፊት ለፊት ወደ ካሜራ ዙሪያ በስነ ስርዓት ለእኔና ለቤተሰቦቼ እኔ ምንም አስታውሰው ምንም የደበኩሽም ነገር የለም። ብትነግረኝ አንለያይም። እውነት ስነግርህ ማለት ነው። ማለት ምናልባት እሷን አጣታለሁ ብለህ አስበህ ከሆነ ከነገርከኝ አንለያይም። አንቺ አሁን ምን አውቀሽ ነው እንደዚህ የምትይኝ? እኔ ግራ ገባኝ እኮ። ምንም ባላቅ ካሜራ ይዤ አልመጣም እኮ ብሩኬ። ነገሮች ስለሰፉ ያለ ምክንያት ምናምን እኛ ምናምን ብለህ እኔን ይሆናል አይደለ እየወቀስከኝ ስለነበረ ለምን ወቀስከኝ ሳይሆን ልክ ነህ፣ ግን ደግሞ አለ አይደለም ማወቅ አለባቸው ቤተሰቦች እኮ። እኔ ምን ልንገርሽ? ምን እንዲያውቁ ላድርግ? ምንም የዋሻዬ ነገር እንግዲህ ሀይሜ ምንድነው የዋሻኝ ነገር አለ፣ እኔ ጋር መረጃ አለ፣ ንገረኝ እውነቱን ብላ ብሩኬን ፍጥጥ አድርገው ይዛለች ማለት ነው። ብሩኬም ደግሞ ምንም የዋሸውሽ ነገር የለም፣ ምንም አልዋሸውሽም፣ ምንም የሚያውቀው ነገር የለም፣ ስለምታወሪ ነገር ምንም አላውቅም፣ ምንም አልዋሸውሽም እና ምኑን ልንገርሽ፣ ምን እንደዚህ የሚያደርገን ነገር እንደዚህ የሚያስደርሰን ነገር ምንም የለም፣ ከአንቺም የሚበልጥ ነገር ምንም የለም ብለው ብሩኬም እየተከራከራ ይገኛል ማለት ነው። እንግዲህ ያው ምንድነው ሊፈጠር የሚችለው? ብሩኬ እውነቱን ይናገራል። ምናልባት የተደበቀ ነገር አለ፣ እውነት ነው ይሄ ነገር ወይስ አይደለም የሚለውን ነገር ውድ ቤተሰቦቼ አብረን እንይ። እንግዲህ ምንድነው ሊፈጠር የሚችለው በዚህ ቪዲዮ ላይ? እንግዲህ ብሩኬ እውነቱን ይናገራል ወይስ አይናገርም የሚለውን ነገር የምለውን ነገር አብረን የምንመለከት ይሆናል ማለት ነው። እውነት ያው እንግዲህ ይወጣል ወይስ እውነት ብሩኬ የሚያውቀው ነገር አለ ወይስ ለምንድን ነው ዝም ያለው? የሚያውቀው ነገር እያለ ነው ወይ ዝም ያለው? እስቲ ይነግራታል። እንዴት ነው ምንድነው ሊፈጠር የሚችለው የሚለውን እስቲ አብረን ቪዲዮውን እንመልከት። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ። ላይክ እያደረጋችሁ ቪዲዮውን ሲጀምሩ ላይክ እያደረጋችሁ ጀምሩኝ እላችኋለሁ። ንገሪኝ፣ የሰማሽውን ነገር ንገሪኝ።
እኔ የሰማሁት ንገሪኝና እኔ አትወጪውም ከሆነ እነግርሻለሁ። መረጃ አለኝ እያልኩ ነው እኮ ካለሽ አሳይ ነገር ከማውጣው አንተ ንገረኝ። አሁን ፊት ለፊት ሀይሚ ይሄን ነገር ደብቄሻለሁ ብለህ ንገረኝ። እኔ ምንም ልነግርሽ አልችልም። ንገረኝ። ምንም አውጪና ያለውን ነገር ምንም ስተሰርች እኮ ማለት ነው። እኔን ማጣት ፍቃድ ምናምን አይደለም። እኔን ማጣት ነው የፈለግከው? ሀይሚ ምንድን ነው የምትሆኚው? አንቺ ማጣት ብፈልግ እንደዛ ሆነልሻለሁ እንዴ? እኮ እንደዛ ከሆነ ደግሞ ንገረኝ። አሁን አንቺ የተፈጠረ ነገር ካለ አሳየኝ። እውነትም እኔ የፈጠርኩት ችግር ከሆነ እናወራለን እንዴ። እንግዲህ አንቺን ማጣት አልፈልግም። አንቺን የሚያጣሽ ቢሆን ኑሮ እንደዚህ አልሆንልሽም ነበረ፣ እንደዚህ አልፈልግሽም ነበረ፣ እንደዚህ አልከታተልሽም ነበረ። አንቺን ማጣት አልፈልግም እያላት ይገኛል ማለት ነው። እንግዲህ ሀይሚን በመጨረሻ በጣም በንዴት ብሩኬን ያው መታ ነው የሄደችው። በጣም ያሳዝናል። እንደዚህ ባይሆን አሪፍ ነበረ፣ ግን ይሄ ነገር ተፈጥሯል ማለት ነው። እሷም ንገረኝ አልነግርም፣ ንገረኝ አልነግርም፣ ምንም የፈጠርኩት ነገር የለም፣ ምንም የሚያውቀው ነገር የለም። ከመሬት ተነስተሽ ይሄ አልት ያለሽ እኔ ምን የሚያውቀው ነገር የለም። እሺ ያለውን መረጃ አሳይና እናወራለን፣ ምንም ችግር የለውም እናወራለን ብሎ ሲጠይቃት ሀይሚ በንዴት ያው ሀይሚ በጣም ቶሎ ትናደዳለች፣ አግሬሲቭ ትሆናለች እና በዛ ምክንያት እንግዲህ ከአንዴም ሁለቴ በጥፊ መታ ነው የሄደችው። በጣም ያሳዝናል። እንደዚህ አይነት ነገር ባይፈጠር ጥሩ ነበረ። ውድ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበልልኝ። እንከባበር እያላት ይገኛል ማለት ነው። እንግዲህ የዛሬ ቪዲዮ እየተመለከታችሁት ነበረ። ዛሬ ይዤላችሁ የመጣሁት አዲስ ቪዲዮ ስለ ሀይሚና ብሩኬ ይህንን ይመስል ነበር። ይህ ነገር ባይፈጠር ጥሩ ነው። ነገ እንግዲህ አዲስ ነገር ይፈጠራል፣ በእርቅ ይመለሳሉ ብለን ተስፋ እናደርጋለን። በያላችሁበት ሰላማችሁ ይብዛ።